እንኳን ለመጥምቀ መለኮት ቅዱስ ዮሐንስ ወራዊ መታሰቢያ በዓል በሰላም በጤናና በፍቅር አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ጌታችን መድኃኒታችን ኢየሱስ ክርስቶስ ለመጥምቁ ቅዱስ ዮሐንስ ከከበረው ፍቅሩ የተነሳ የሰጠውን የቃል ኪዳኑን ምስራች እንናገራለን። በተባረከ ወራ ሐምሌም ከገዳም ማር ይልቅ ጡም የሆነ ይህንን ቃል ኪዳን እንሰማ ዘንድ ይገባናል። ስሙ የከበረ የመድን ክርስቶስ ጎዳናን የሚጠርግ የነቢይ ቅዱስ ዮሐንስ ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር አብሮን ይሁን ለዘላለሙ አሜን። ተጋድሎን ወደ ፈጸመበት ዘመኑ እንመለስና የመጥምቀ መለኮት ቅዱስ ዮሐንስ መዋዕለ ሕይወቱ 46 ዓመት ከ1 ወር ነው። ይኸውም ከጌታችን ኢየሱስ ክርስቶስ ልደት አስቀድሞ 6 ወር ርጉም ንጉሥ ሄሮድስ ሳይሻው አስቀድሞ 2 ዓመት ከእርሱ ጋር ተሰድዳ በገዳመ ዚፋታ 5 ዓመት ከኖረች እናቱ ጋራም ለእስራኤል ከመገለጡ አስቀድሞ በበረሃ 23 ዓመት በሄሮድስ ትእዛዝ በወራ መስከረም 2 ቀን ቅድስት አንገቱን ከመቆረጡ አስቀድሞም በወህኒ 8 ወራት አንገቱን ከተቆረጠ በኋላም ቅድስት ራሱ እየሰበከችና ርጉም ሄሮድስን እያወገዘች 15 ዓመት ኖሯልና የአባቱ የነቢይ ዘካርያስ ሰማዕትነትም በቤተ መቅደስ በወራ መስከረም በቀን 7 ተፈጸመ። የእናቱ የቅድስት ኤልሳቤጥ ዕረፍቷም በወራ መስከረም በቀን 8 ነው። በወራ የካቲት በቀን 16ም የሚሉ አሉ። የተወደዳችሁ ወንድሞቼ ሆይ በነቢዩ ቅዱስ ዮሐንስ በዓል ዕለት እንግዳን የሚቀበል ክቡር ዜና ገድሉንም የሚጽፍ የሚሰማ የሚያሰማ ሰማዕትነትን በፈጸመባት ዕለትም ድኖችንና የተቸገሩትን ደካሞች እናቶችን የሙት ልጆችንና በወህኒ የታሰሩትን በሚቻለው መጠን ለሚጎበኙ ሁሉ ምጽዋትንም ለሚያደርጉ ሁሉ መጥምቀ መለኮት ቅዱስ ዮሐንስ ስለ እነርሱ የዘላለም ሕይወትን ያገኙ ዘንድ ወደ እግዚአብሔር ይለምናል። ነቢይና ሐዋርያ የሆነ የመጥምቀ መለኮት ቅዱስ ዮሐንስ አማላጅነቱ እንደማይደርቅ የውሃ ምንጭ ወይም ቀንና ሌሊት እንደማይቆም እስትንፋስ ነው። ከሴቶች ከተወለዱ ሁሉ የሚበልጠው የለም። ለስም አጠራሩ ክብር፣ ምስጋና፣ ስግደት የሚገባው ጌታችን ኢየሱስ ክርስቶስ እሳታዊ ዙፋኑን ኪሩቤልና ሱራፌልን ተሸክመው በሁለት ወገን ድንግል የምትሆን እመቤታችን እናቱ ቅድስት ድንግል ማርያም በቀኙ ሁና እልፍ ቅዱሳን መላእክት በፊቱ እልፍ መላእክት በኋላው እልፍ መላእክት በግራው እልፍ መላእክት በቀኙ ሆነው ግርማቸው የሚያስፈራ መላእክትም ከነርሱም ጋራ ነቢያትና ቅዱሳን ጻድቃን አበው መጡ። ነቢይ ዳዊትም ጻድቅ ሰው እንደ ዘንባባ ያፈራል፣ እንደ ዝግባም ይበዛል፣ ዳግመኛም ትውልደ ጻድቃን ይባረካሉ እያለ በበገና ይዘምር ነበር። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስም ወዳጄ ዮሐንስ ሆይ የሰጠውን ቃል ኪዳን ታምኖ በስምህ ተማጽኖ በቤተ ክርስቲያን በበዓል ቀን የጸለየ ዝክርን ያዘከረ በስምህ የለመነ ነፍሱ ከሥጋው በተለየች ጊዜ ባሕረ እሳትን አሻግረዋለሁ። መንግሥተ ሰማያትንም ከፍቼ መላእክትም ቢሆኑ ያላዩት ደስታ ያለፈበት ዕረፍትም ያለበት ስፍራን አወርሰዋለሁ። የብርሃን ልብስን አለብሰዋለሁ፣ የብርሃን ዘውድም አቀዳጀዋለሁ። ዘሩንም እስከ 55 ትውልድ ድረስ እምርለታለሁ። በስምህ የተራበን ያበላ የተጠማን ያጠጣ እኔ ከሕይወት ምግብ አጠግበዋለሁ። ከኤዶም ገነት ከሚፈስስ ከማርና ከስኳር ይልቅ የሚጣፍጥ ከወተትም የነጣ የሕይወት መጠጥን አጠጣዋለሁ።
በስምህ ለድሆች ከሚበላው ከሚጠጣው ከፍሎ ስላጠጣም በምግባር በሃይማኖት ጸንቶ ቅዱስ ሥጋዬን ክቡር ደሜን ይቀበል ዘንድ አዘጋጀዋለሁ። ቤተ ክርስቲያንንም በስምህ ያነጸውን እኔ በመንግሥተ ሰማያት 77 አዳራሽ አንጽለታለሁ። ዘሩንም እስከ 55 ትውልድ ድረስ እምርለታለሁ። ወደ መንፈሳዊ ወደ ሥጋዊ ግብሩ ሲጓዝ ቤተ ክርስቲያን ደጃፉንም ቢሆን የተሳለመውን ሰው እኔ ወደ ዙፋኔ አቀርበዋለሁ፣ በክብርም ከፍ ከፍ አደርገዋለሁ። በቤተ ክርስቲያን የተቀበረውንም በኢየሩሳሌም መቃብሬ እንደተቀበረ አደርግለታለሁ። ዓይን ያላየውን ጆሮ ያልሰማውን በሰው ያልታሰበውን ጸጋ እሰጠዋለሁ። ዘሩንም እስከ 55 ትውልድ ድረስ እምርለታለሁ። ማደሪያዬ የሚሆን ቤተ ክርስቲያን በስምህ በታነጸበት ስምህ በተጠራበት መታሰቢያ በተደረገበት የተአምር ዜና በሚነገርበት ገድልም በሚተረጎምበት እኔ በዚያ እኖራለሁ። ገድልና ተአምር በሚነገርበት በዚያም ርኩሳን መናፍስት ይርቁ ዘንድ እልፍ አእላፍ መላእክትን አዛለሁ። አጋንንትንም እስከ 80 ቀን ከጎዳና አርቃቸዋለሁ። ከሩቅም ከቅርብም ወደ ቤተ ክርስቲያን የመጡትንም ወደ ቅድስት ኢየሩሳሌም መቃብሬ እንዲሄዱ አደርጋቸዋለሁ። ክብርንም አበዛላቸዋለሁ። ትውልዳቸውንም እስከ 55 ድረስ እምርላቸዋለሁ። ወደ ቤተ ክርስቲያን ይሄድ ዘንድ ወድዶ በበሽታም ቢሆን በእርጅናም ቢሆን የቀረውን ከደጅ ደርሶ እንደተሳለመ አደርግለታለሁ። ክብሩንም ከተሳለሙት ጋር አደርጋለሁ። በዕለተ በዓልም በእግሩ እያሸበሸበ በእጁ እያጨበጨበ በጽናጽን በከበሮ የሚያገለግለውንም እኔ ከጣዕሙ ብዛት የተነሳ አጥንትን የሚያለመልም ምስጋናን አሰማዋለሁ። ስለ ስምህ በሽተኛን የጎበኘ ያዘነውን ያረጋጋ በአገልጋዮቼ ቅዱሳን አጠገብ አሳርፈዋለሁ። መጽሐፈ ገድልንም የጻፈ ያጻፈ የሰማ ያነበበ የተረጎመ ያስተረጎመውን የተሳለመውንም ሁሉ እኔ ስሙን በሕይወት መጽሐፍ እጽፋለሁ። ዘሩንም እስከ 55 ትውልድ ድረስ እምርለታለሁ። ወጣንና ዘቢብ ቅባ ሜሮንና መብራትን ንጹሕ ስንዴን የክህነት ልብስን መጎናጸፊያንና መጋረጃን የሚሰጥ በበዓል ለምለም ሳርን በየወሩና በየዓመቱ በተወለድክበት በወራ ሰኔ 30 ሰማዕትነትን በፈጸምክባት በወራ መስከረም 2 ቀን የከበረ ጸሎቱን እሰማዋለሁ። ኃጢአቱንም ይቅር እለዋለሁ። እስከ 55 ትውልድ ድረስ እምርለታለሁ። ሰማይና ምድርን በፈጠረ በፈጣሪው በእግዚአብሔር ዘንድ ክቡር የላቀ ንዑድ ክቡር ገባሬ ተአምር መጥምቅ ቅዱስ ዮሐንስ ይህን ሁሉ ቃል ኪዳን ከጌታችን ከኢየሱስ ክርስቶስ ዘንድ በሰማ ጊዜ እጅግ ተደሰተ። ጌታዬ ኢየሱስ ክርስቶስ ሆይ ከቸር አባት ከማያዊ ከመንፈስ ቅዱስ ጋራም በአንድነት ለአንተ ክብር ምስጋና ይገባል። ይህንን ቃል ኪዳን ሰጥተኛልና ብሎ ወድቆ ሰገደ። ዳግመኛም ጌታችን ኢየሱስ ክርስቶስ ወዳጁ መጥምቅ ቅዱስ ዮሐንስን ወዳጄ ዮሐንስ ሆይ እነግር ዘንድ ስማ፣ ቤተ ክርስቲያን በታነጸበት ስምም በተጠራበት ዝክርም በተደረገበት ስፍራ ሁሉ ራብና ጥም፣ አባርና ቸነፈር፣ የእንስሳት ሞት፣ የሰው መቅሰፍት አይደርስም። በዚያች አገር ፍጹም ተድላ ደስታ ይሆናል እንጂ ልጅ ባይኖረው መካን ቢሆን ስንኳ የ55 ትውልዱን ክብር ጨምሬ ለእርሱ እሰጣለሁ። ቅድስት ቤተ ክርስቲያን የታነጸችበትን ስፍራም መንበረ መንግሥቴ እንደተዘረጋባት ጽርሐ አርያም አደርጋታለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለመጥምቅ ቅዱስ ዮሐንስ ቃል ኪዳንን ሰጠው። በዚያም መላእክት ሊቃነ መላእክት የከበሩ ነገሥታት ዳዊትና ሰለሞን ሕዝቅያስም በበገናና በመሰንቆ ያመሰግኑ ነበር። ዳግመኛም መልከ ጼዴቅና የነቢይ ቅዱስ ዮሐንስ አባት ካህኑ ዘካርያስም አረጋዊ ስምዖን የብርሃን ዘውድ ተቀዳጅተው መጡ።
ካህናተ ሰማይም የቅዱሳንን ጸሎት ሁሉ የያዘ የብርሃን ማጠንተ ወርን በእጃቸው ይዘው መጡ። ፈጣሪው መድኃኔ ዓለም ክርስቶስ ከንዑድ ክብሩ ወዳጁ ነቢየ ልዑል ቅዱስ ዮሐንስ ጋራ በወራ መስከረም 1 ቀን ያደረጋት ቅድስት ቃል ኪዳኑ ተፈጸመች። እነሆ በተባረከ ወራ ሐምሌም ተነገረች። ጎዳናውን በሚጠርግ ነቢይና ሐዋርያ መጥምቀ መለኮት ቅዱስ ዮሐንስ አማላጅነት በጌታችን መድኃኒታችን ኢየሱስ ክርስቶስ ርኅራኄና ቸርነት የሚገኝ ይቅርታው በስመ ሥላሴ ለተጠመቅን ሁሉ ከሲኦል ወጥመድ የሚያድን መከታ ይሁነን ዛሬም ዘውትርም እስከ ዘላለሙ ድረስ አሜን። የንዑድ ክቡር መጥምቀ ቅዱስ ዮሐንስ ጸሎቱና በረከቱ ለዘላለሙ በእውነት ከሕዝበ ክርስቲያን ጋር ይሁንና በአምላኩ ኃይል ድንቅ ተአምርን የሚያደርግ ንዑድ ክቡር መጥምቀ መለኮት ቅዱስ ዮሐንስ ያደረገው ተአምር ይህ ነው። በመጥምቅ ቅዱስ ዮሐንስ ጽኑ ቃል ኪዳን የሚታመን የቅዱስ ዮሐንስ የከበረ መጽሐፈ ገድሉንም በየቀኑ ጠዋትና ማታ የሚጸልይ አንድ ሰው ነበር። በአገሩ ውስጥ በሰዎች ዘንድ በወገኖቹም ዘንድ በሩቅ የባዕድን አገርም ቢሆን የታመመ ሰው እንዳለ ሲሰማ ንሱ በዮርዳኖስ መለኮትን እያጠመቀ ቅዱስ ዮሐንስን ይህንን መጽሐፈ ገድል ጸልዩበት ይል ነበር። በመጥምቁ ቅዱስ ዮሐንስ አማላጅነት የጸና ታላቅ እምነቱን ያዩና የሰሙ ሁሉም በፍጹም ልቦናው ቅዱስ ዮሐንስን ረዳቱ ያደረገ ሰው እነሆ እያሉ ፈጽመው ያደንቁት ነበር። ከእነርሱም አንዱ አንዲት ቀን መጥቶ የመጥምቅ ቅዱስ ዮሐንስ ወዳጆች ልጄ እጅግ ታሞ ከበሽተኞች ቤት ተኝቷል። የሚያንፈራግጠውም ጊዜ አለ፣ እሳት ውስጥ የሚጥለውም ጊዜ አለ፣ አመድ የሚያስበላውም አተላ የሚያስጠጣውም ጊዜ አለና ሕሊናውን አያውቅም። ምን ይሻለኛል አለው። ይህ ፈራዬ እግዚአብሔር ሰውም ንሳ በሽተኞችን የሚፈውስ ድንቅ ተአምራትንም የሚያደርግ የቅዱስ ዮሐንስን መጽሐፈ ገድል ያዝ። በቤትም ቀንና ማታ ጸልይ፣ እግዚአብሔር የታመመ ልጅን ይምረዋል አለው። ልጁ የታመመበት ያ ሰውም ይህንን ሁሉ ማድረግ የታመመ ልጅን ማዳን እንዲችልስ አምናለሁ። ነገር ግን የከበረ መጽሐፈ ገድሉን በእጄ እይዝ ዘንድ የሚያስደንቅ የተአምሩንም ቃል እጠራ ዘንድ ኃጢአተኛ በደለኛ ስለሆንኩ አይገባኝም። ወንድሜ ሆይ አንተ የቅዱስ ዮሐንስን መጽሐፈ ገድል ይዘ ከኔ ጋር እንሂድ። ስለ እግዚአብሔርና ስለ መጥምቅ ቅዱስ ዮሐንስ ፍቅር ብለም በታመመው ልጄ ላይ በቤት ውስጥ በመጽሐፈ ገድሉ ጸልይልኝ አለው። ይህ ፈራዬ እግዚአብሔርም የመጥምቁ ቅዱስ ዮሐንስ ወዳጅ ሰውም እሺ ብሎ ወደ ታመመው ልጅ ሄደ። በደረሱም ጊዜ በልጁ ላይ ያደረ ያ ጋኔን አንተ ጠላቴ የሆንክ ሰው በወዳጅ ቅዱስ ዮሐንስ ኃይል ትሰደድኝ ዘንድ ከዚህ መጣን። በዚህች አገር ስለ ወዳጃቸው ዮሐንስ ብለው የሚያሰቃዩኝ ምንኛ በዙ። እንደ እሳት የሚያቃጥል መጽሐፈ ገድሉን አምጥተብኛልና እነሆ ወዳጅ ቅዱስ ዮሐንስ ወደ እኔ ይመጣ ዘንድ ተነስቷልና ወዮልኝ እያለ ጮኸ። ከቅዱስ ዮሐንስ የከበረ መጽሐፈ ገድልም መጸለይን በታላቅ ንባብ በጀመሩ ጊዜ ያ ጋኔን ጮኸ። በሽተኛውን ልጅም አንፈራግጦ ተወው። ያ ጋኔንም ፈጥኖ ወጣ። ይህ ሰው የቅዱስ ዮሐንስን ስም በመጥራት ማደሬን አስጥሎኛልና ወዮልኝ እያለም ወደ ምድረ በዳ ተሰደደ። የዳነው ልጅ ወገኖችም የዚያ አገር ሰዎችም ሁሉ በቅዱሳኑ ላይ አድሮ የሚኖር እግዚአብሔር ድንቅ ነውና እያሉ እግዚአብሔርን አመሰገኑ። በመጥምቀ መለኮት ቅዱስ ዮሐንስ አማላጅነት የዳነ ያ ልጅም በአምላኩ ኃይል ድንቅ ተአምርን የሚያደርግ ንዑድ ክቡር መጥምቅ ቅዱስ ዮሐንስ የከበረ መጽሐፈ ገድሉን ተሸክሞ
ከመጥምቁ ቅዱስ ዮሐንስ ወዳጅ ከሆነ ከዚያ ሰው ጋር ተመለሰ። በቅዱስ ዮሐንስ ቤተክርስቲያንም አገልጋይ ሆነ። ከብዙ ዘመን በኋላም የመጥምቀ መለኮት ቅዱስ ዮሐንስ ወዳጅ የሆነ ይህ ሰው ለመነገድ ይሄድ ዘንድ ተነሳ። ጊዜውም ክረምት ነውና እጅግ በረዶ ይወርድ ነበር። በመንገዱም ወደ አንዲት ምድረ በዳ ደረሰ። በዚያም ታላቅ ወንዝ ነበር። ይህን የበራ ወንዝም ይሻገር ዘንድ በጀመረ ጊዜ ከላይኛው ደጋ ምድር ታላቅ ማዕበል መጣበት። እርሱ ግን የመጥምቁ ቅዱስ ዮሐንስን የከበረ መጽሐፈ ገድል አንስቶ በክንዱ ያዘ። መጽሐፈ ገድሉም እንደ ደንገል ሆኖ በዚያ ታላቅ ማዕበል መሃል አሳለፈው። ከወንዙ ዳርቻም ደርሶ በአረፈ ጊዜ ጠላቴ ዛሬም አመለጥከኝ፣ በወዳጅ ቅዱስ ዮሐንስ ኃይል አሸንፈኛልና ወዮልኝ የሚል ቃልን ሰማ። የመጥምቀ መለኮት ቅዱስ ዮሐንስ ወዳጅ ይህ ፈራዬ እግዚአብሔርም የሚጮኸው ከታመመው ልጁ አስቀድሞ በመጥምቁ ቅዱስ ዮሐንስ የመጽሐፈ ገድል የጸሎቱ ኃይል የወጣው ያ ጋኔን እንደሆነ አወቀ። የአምላኩ የእግዚአብሔርን ሥራ የወዳጁን የቅዱስ ዮሐንስን ተአምር አደነቀ። የቅዱስ ዮሐንስ ጸሎቱና በረከቱ ዘውትር ከእኛ ከሕዝበ ክርስቲያኖች ጋር አብሮን ይሁን በየጊዜውና በየሰዓቱ ለዘላለሙ አሜን። የመጥምቀ መለኮት የቅዱስ ዮሐንስ ረድኤት በረከቱ ይደርብን፣ በጸሎቱ ያስምረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።